ሂዊዬ እንግዲህ ከታገተችበት አመልጣ መታለች ማለት ነው። አመልጣ ስትመጣ እንግዲህ እያዞራት መሄድ አቅቷት እግሯን ስለተመታች የድሮ የሳሮን ጓደኛ መጣ ማለት ነው። መንገድ ላይ አገኛት። ወደ እነሱ ቤት እየመጣ ነበር። አጋጣሚ ቤኪ ነው ከቢ ነው የሚባለው እንደዛ ነገር ከቢ አው እና እሱ አገኛት። ምን ሆነሽ ነው እናትህን ምናምን ስትላት አሞኝ ነውና ወደ ቤት እየሄድኩ ነው ስትለው የት ናችሁ? የት ነው ቤታችሁ? ሳሮን ቤት ስትለው ሳሮን እኔም እዛ ነኝ ሲላት እንግዲህ ይዟት ወደ ቤት ሄደ ማለት ነው። ሂሩትዬ የኔ ጀግና ደግሞ የሂዊ ልጅ እንግዲህ አገኘቻት ማለት ነው። እንግዲህ ሳሮን አሁን አለቀላት። የመጨረሻው ደረጃ ላይ እየደረሰች ትገኛለች ማለት ነው። ምክንያቱም ያው ኦሪጂናሉን ዶክሜንት ባታገኝም ኮፒው ግን እሷ ጋር ስላለ በዛ በኮፒው ታስይዛታለች ማለት ነው። ለይሄንን ነገርም ለሳሚ ብትነግረውም አንድ ጥፋት አጠፋች ብለሽ ሚስቴር ልታሳስሪያት ነው ወይ መቼም አታረጊውም እያለ እንግዲህ ሲዝትባት ነበረ ሂሩት ላይ ማለት ነው። ሂሩት ደግሞ ሀቀኛና ጀግና ልጅ ናት። የእውነት በጣም እንጃ ጎበዝ። አንድ የገባችበትን ግብ አላማ ሳታደርስ አልተውም በላለች ማለት ነው። እሷ አንድና አንድ ሂዊን ነፃ ማውጣት ብቻ ነው እና ሳሮን ለህግ ካልቀረበች ሂዊ ሁሌም አደጋ ውስጥ ነው ያለችው። ስለዚህ ሳሮን ግዴታ ተገቢውን ቅጣት ማግኘት አለባት አለች ማለት ነው። እንግዲህ ሳሚም ቢሮዋ ድረስ ሄዶ የሚስቱ ቢሮ ድረስ ሂዊን ለምንድን ነው ያገትሻት? ለምንድን ነው ያገትሻት? አንተ ልጠይቅ እንጂ አንተ ስለ ሂዊ ምን ይመለከታል? አንተ ከሷ ጠበቃ ነህ እንዴ? ነው እኔ ነኝ ጥፋተኛዋ። ጠላቶቼን ሰብስቤ በዙሪያዬ አስቀምጪ፣ ሁላችሁንም እያንዳንዳችሁ ሰራላችኋለሁ እያለች እንግዲህ ሳሚ ላይ ዛተችበት። እንግዲህ በሷ ቤት አሁን እያስመሰለች ነው ምንም እንዳላወቀ። እሷና ሂዊ ግንኙነት እንዳላቸው ሳሚና ሂዊ ግንኙነት እንዳላቸው እንዳላወቀ ሰው እየሆነች ነው፣ እያስመሰለች ነው። እንግዲህ ሂዊን ባገኘችው አጋጣሚ ልትበቀላትና ልትገላት ትፈልጋለች ማለት ነው። ሂሩት ደግሞ አንገቴ ይቆረጣል እንጂ ከዚህ በኋላ እጅሽን ሂዊ ላይ አታሳርፊባትም ነግሬሻለሁ ስትላት እንግዲህ በጥፊ ሂሩትን መታቻት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ሂዊዬ ትናንትና ገብታለች ማለት ነው። ሁለት ደስታ ነው። አንደኛው ሂሩት ጀግናዋ ልጇን አግኝታለታለች። ልጇን እንግዲህ በታክሲ ይዛ ሄደች። ጎበዝ የእውነት ጀግና ናት ሂሩት ማትፈራ ማለት ነው። እና ሳሮን እንግዲህ ማብቂያዋ ደርሶላታል። ግን አሁንም እየተፍጨረጨረች ነው። እያንዳንዳቸውን እበቀላቸዋለሁ እያለች ነው። ጭራሽ ሂሩትንም ለማሳገት እያሰበች ነው። እንግዲህ በቀጣይ ቪዲዮ ተገቢውን ቅጣት ማግኘት አለባት ብዬ አስባለሁ ሳሮን ማለት ነው። ሳሚ ግን ሚስቴ አንድ ጥፋት አጠፋች ብለሽ ልታሳስሪያት ነው ወይ እንዴ እያለ ሲደነፋ ነበረ። አንተ ግን ምን አይነት ሰው ነክ? ህሊና የለህም እንዴ? ሳሮን ካልታሰረች ሂዊ ሁሌም አደጋ ውስጥ ናት። በቃ ሂዊ እንደዛ ከሆነ ሂዊ ትውጣ፣ ከዚህ ቤት ትወጣለች ሲል የትም ብትሄድ ሳሮን ካልታሰረች በስተቀር ሂዊ ሁሌም አደጋ ውስጥ ነች። ስለዚህ ሳሮን ተገቢውን ቅጣት ማግኘት አለባት አለችው ማለት ነው። እንግዲህ አላቅም የእውነት ማለት ሳሮን ከቀን ወደ ቀን እየከፋች ነው የምትሄደው። በተለይ ደግሞ አሁን አሳማኝ መረጃውን አግኝታለች። ምክንያቱም ሳሚ ከሂዊ ልጅ እንደወለደ እንግዲህ አስባችሁታል። ግን ደግሞ ይሄ ሁሉ ግፍና መከራ ስቃይ ያደርሳበት እህቷ መሆኗን ስታቀስ ምን ይሰማት ይሆን? በጣም ይከብዳል። ይሄ ልጅ ደግሞ የሂዊ የድሮ የልጅነት የቃቃ ባሏ ነው፣ ጓደኛዋ ነው ማለት ነው። እና ያው እሷ ጠፍታበት ለብዙ አመት ጠፍታ ነበረ እና እንግዲህ ሂሩት ጋርም ይተዋወቃሉ። ከሂሩት ጋርም ፍቅረኛ ማቶች ነበሩ ማለት ነው። ከዛ ሂሩት ኬቢን ስታየው ደነገጠች ማለት ነው። እንዴት እዚህ መጣ? ለምን እዚህ መጣ ስትለው ይሄ እኮ የሳሮን የአቧደ ጓደኛችን ነው፣ አንቺ እንኳ አታውቂም፣ አንቺ በልጅነት ስለጠፋሽ ምናምን አላት ማለት ነው። ነው እንዴ ወደዚህ ምን ይሰራል ስትለው አይ ወደ ውጪ ፕሮሰስ ጀምሮ እሱ እስከሚያልቅለት እዚህ ይቀመጣል ምናምን አላት ማለት ነው። አልተዋጠላትም። ግን ሳሮን እንግዲህ የታለች ሂዊ ብላ የእሳት ጎርሳ ስትመጣ አለች፣ ተኝታለች። ለምን ፈለግሻት አለችን። አይመለከትሽም አለቻት ማለት ነው። ይመለከተኛል፣ ከዚህ በኋላ ሂዊ ላይ ምንም አይነት ነገር እንዳታደርሽ አልፈልግም አለቻት ማለት ነው። ከዛ ተከትላት ወደ ሂዊ ጋር ስትሄድ ተከትላት ሄደች። ማነት ሂሩት ማለት ነው። ከዛም
ሂሩት ነግሬሻለሁ ሳሮን አሰሚኝም እንዴ በቃ ተኝታለች፣ ታያት ልጅቷን ከዚህ በኋላ ምንም እንድታደርጋት አልፈቅድልሽም ስትላት እድሽም ብታወጪ ይሻልሻል ከዚህ ውስጥ ብላ በጥፊ ድርግም አደረገችባት ማለት ነው። ያኔ በጥፊ ከተመታች በኋላ ነው እንግዲህ የህዊ ልጅ ለማስመለጥ የሄደችው ማለት ነው። እንግዲህ አሁን ሁሉም ነገር እያበቃለት ይመስለኛል። ምክንያቱም ሳሮን አሁን እያለቀላት ነው። ያው በኮቢው ራሱ ማስያዝ ትችላለች። እና እንግዲህ ይሄ ኬቢ ነው። ኬቢ ደግሞ ተከትሏት ሄድና አንቺ እዚህ ምን ትሰሪያለሽ ሲላት ሂሩትን አሁን ላስረዳ ካልችልም በቃ ተወኝ፣ ግን ሳገኝሽ በጥፊ በላት ይለኛል። ነገር ግን ደግሞ የሳሮን ጥፊ በቂሽ ነው። ይኸው ምታኝ፣ ላደረግኩት ስራዬ ሞት ይገባኛል። እንግዲህ እነሱ ይተዋወቃሉ አላውቅም አለችው ማለት ነው። ከዛም ጥላው ሄደች። እንግዲህ እሱን ጥላው የሄደች ጊዜ ነው ሄዳ የህዊ ልጅ ያስመለጠችው ማለት ነው። ኬቢም እንግዲህ ውጭ ቆመና ቆይ እንዴት ነው እሷ የሳሮን እህት ልትሆን የዳዊት እህት ልትሆን የምትችለው? በምን ምክንያት? ያሰብኩት ብቻ እንዳይሆን የፈራሁት እንዳይሆን እያለ ነበረ ማለት ነው። እንግዲህ ህዊ አሁንም አደጋ ውስጥ ናት። ምክንያቱም ሳሮን እንዳለው ለህግ ካልቀረበች በስተቀር በጭራሽ ህዊ ሰላም አታገኝም መቼም። እቺ እርኩት ናት የተረገመች። ግን ደግሞ እህት መሆኗን ስታውቅስ ሂሩት በነገራችን ላይ አሁን አይደለም ባዳ መሆኗን የምታስታውቀው እህታቸውን እንዳልሆነች የምትናገረው አሁን አይደለም። ሳሮን ለህግ ከቀረበች በኋላ ተገቢውን ቅጣት ካገኘች በኋላ ሂሩት ሰላሟን ህዊ ሰላሟን ካገኘች በኋላ ከልጇ ከተገናኘች በኋላ ነው ሁሉን ነገር ካመቻቸች በኋላ ያኔ ነው እንግዲህ ህዊ የነ ዳዊት እህት መሆኗን የምትናገረው። የመጣችበት አላማ ደግሞ እችን ወንጀለኛ መርምሮና ሰርስሮ ለህግ ማቅረብ ብቻ ነበረ አላማዋ ማለት ነው። ሂሩት የእውነት ጀግና ነች፣ ሳላደንቃት አላልፍም። እንግዲህ ሂሩት የህዊ ልጅ በታክሲ ይዛ ሄዳለች ማለት ነው። የእውነት እኔ እንጃ ምን እንደምል አላውቅም። ግን የሚረዳት ሰው አለ እኮ ሂሩት ብቻዋን አይደለችም። እና የሆነ ወንድም የምትለው ልጅ አለ እሱ ጋር ነው ማለት ነው። ህዊ ሁሌም አንቺ አጠገቧ ስላለሽ ደስ ይለኛል ይላል ማለት ነው። ያም ራሱ ማለት ነው ከሂሩት ጋር ያለው እና እንግዲህ ህዊዬ አሁንም አደጋ ውስጥ ነው ያለችው። ምክንያቱም በሆነ አጋጣሚ ነው መታጠቃት የተረገመች ሴት እንግዲህ እንዳያችሁት መድኃኒት ልትሰጣት ያለ ውሃ ለዛውም ማለት ነው እታስቀማት ስትል አፏን አፍና ስታስጨኋት ሳሚ ደርሶ አስጣላት ማለት ነው። ምክንያቱም አሰቃይቼ ነው መገልሽ፣ እንደዚህ ሲጥ አድርጌ ነው መገልሽ። ቆይ ሳሮን ምንድን ነው የምትፈልጊው ከኔ ስትላት በራስሽ እጅ አራስሽን ሲጥ አድርገሽ ልትገይ ነው የምፈልገው አለቻት ማለት ነው። እንደዛም ስትል እንግዲህ መድኃኒቱን ከፍታ አይዞሽ አልገልሽም ብላ መድኃኒቱን ስትሰጣት ነው እንግዲህ ሳሚ በር ከፍቶ ገብቶ እጇን ኮትቶ አወጣት ማለት ነው ሚስቱን። በዚህ ልክ እኔ እኮ የሆነ ሆኗል አይደለ? አንቺ አሰቃየሻት፣ አገትሻት፣ ልጇን አገትሽባት። ከዚህ በለጠ ምን ትፈልጊያለሽ እንዴ? በቃ ታያት። ኧረ በፈጣሪ